በዚህ መልኩ ገንዘብ እየበሉ ከሆነ እየዘረፉ ከሆነ ታዲያ በምን መልኩ ገንዘባችንን እንላክ? እንዴት ነው ትክክለኛ ብራችን መግባት አለመግባቱ ማረጋገጥ የምንችለው የሚል ጥያቄ ጠይቃችሁኛል። እንደዚሁም ደግሞ በጣም ብዙ ልጆች በዚህ ሰዓት ብራቸውን እየተዘረፉና እየተበሉ ይገኛሉ ማለት ነው። ምንድን ነው መፍትሄው? እንዴትስ ነው ብራችንን መላክ ያለብን? በምን አይነት መንገድስ እንጠቀም የሚለውን ዛሬ ዘርዘር አድርጌ የምነግራችሁ ይሆናል። የትም እንዳትሄዱ ቪዲዮ ጀምሮ ላይክ አድርጉ። በጣም ወሳኝ ጠቃሚ መረጃዎችን ወደ እናንተ ይዤ መምጣት ሁል ጊዜ የሚታወቃል የሚጠቅሙ እኔም ደግሞ ከደረሱብኝ አንዳንድ ነገሮችም እንደዚሁም ከሰው ላይም ቢሆን ሰው ላይ ከደረሰበት ነገር ለእናንተ ያስተምራችኋል፣ ይጠቅማችኋል የሚባሉ መረጃዎችን እየሰበሰብኩ ወደ እናንተ አደርሳለሁ። እናንተ ግን ላይክ ለማድረግ ትንቀጠቀጣላችሁ አይደለ? ይህ ላይ ለእናንተ መረጃው ማቅረቤን እቀጥላለሁ። ለማንኛውም ሰላም አላልኳችሁም። ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው? ከዚህ በፊት እንግዲህ ከአንዴም ሁለት ጊዜ ከዛም በላይ 3 ጊዜ አካባቢ መስሎኛል ቪዲዮ ሰርችላችኋለሁ፣ ገንዘብ በመበላት ጉዳይ ማለት ነው። መጀመሪያ ጊዜ የሰራሁት ቪዲዮ መቼ ነው? ልክ እኔ እንደ ተጭበረበርኩ ነው እኔ ብያችኋለሁ። እኔ አልተበላሁም፣ እውነቱን ስነግራችሁ ማለት ነው። ያልተበላሁበት ነገር ግን ምንድን ነው? ኢትዮጵያ ኦንላይን ስለሆኑ ቤተሰቦቼ ኦንላይን ናቸው ሁሌ ማለት ነው። እነሱ ሁሌም ብር ስልክ ልክ ብር እንደገባ ብር የላከልኝ ሰው ረሲቱን ሳይልክልኝ ኦልሬዲ ከቤተሰቦቼ ይላክልኛል። ይሄን ያህል ብር ገብቷል ተብዬ፣ ምክንያቱም ስልካቸው ላይ መሴጅ ይገባል፣ ወዲያው ነው የሚነግሩኝ። እንደዛ ነው እና ይሄኛው ልጅ በወቅቱም ነግሬያችኋለሁ። ወደ መደጋገም እንዳይሆን አንዳንድ ዋና ዋና ሀሳቡን ብቻ ነው ቀንጨብ እያደረኩ የምነግራችሁ። ልክ አስገብቼልሻለሁ ብሎ በደቂቃ እየደወለ ሲያጨናንቀኝ ሲያጣበብ በነበረበት ሰዓት በጭራሽ እኔ ገንዘቡን እንደማልበላ አውቃለሁ። ነገር ግን መግባት አለመግባቱን ሳላረጋግጥ አልክም ብዬ ጸጥን ያልኩትኝ። ከዛም በኋላ ለ30 ደቂቃ ያክል በጣም ካስጨነቀኝ ከደወለልኝ ቴክስት ካላከልኝ በኋላ አካውንቱ ልኮ ከዛም በኋላ ተወይ ማለት ነው። እኔ ራሱ ሲተወኝ በጣም ነው ሀሳብ የሆነብኝ። እስከ 2ኛው ቀን ኦልሬዲ ብር የሚባል ነገር አልገባም አካውንቴ ላይ። ነገር ግን ለቤተሰቦቼ ረሲቱ እንደተላከል የነገርኳቸው እንጂ የላከልኝን ረሲት አላኩላቸውም፣ ለነሱ ማለት ነው። ኦልሬዲ ለነሱ ብልክ ምናልባት ሊያውቁት ይችላሉ። እና ምንላችሁ ነው፣ በዚያን ጊዜ እኔ የላከልኝ ረሲት ከዚህም በፊት 2 ጊዜ ፖስት አድርጌላችኋለሁ። ገብታችሁ እዩት። በጣም ያስታውቃል ፎርጅድ እንደሆነ ወይንም ደግሞ ስሪት እንደሆነ። እኔ ግን አላውቅም ረሲት የተሰራው እንዴት ነው። ምክንያቱም እንደዚህ አይነት ነገር የብር ጉዳይ ኤዲት ይደረጋል ምናምን፣ እግዚአብሔር በሚያውቀው አላውቅም። መድኃኒዓለምን ነው የምላችሁ። ረሲቱን ሲልክልኝ ኦፍኮርስ እንደላከልኝ አምኘዋለሁኝ። የኔትወርክ ጉዳይ ነው። ኔትወርክ ብዙ ጊዜ አሁን ከዚህ ከኢማራት እኔ እዚህ ዱባይ ብዙ ጊዜ በሴትዮ አካውንት ነው ማስተላልፈው እና እስከ 4 ሰዓት ድረስ ይገባል ትለኛለች ሴትዮ ሁሌ ብር ስትልክ። አስገብቼለታለሁ፣ እስከ 4 ሰዓት ጠብቂ፣ እስከዚህ ሰዓት ድረስ ይገባለታል ብላ ትነግረኛለች። እንደዚያ ይቆያል ብዙ ጊዜ እዚህ ዱባይ ላይ ራሱ ማለት ነው። እንደዚያ ብዬ ነው እንጂ ያሰብኩት ተዘርፍ ያለሁ የሚል ግምትም ሀሳብም አልነበረኝም። መድኃኒዓለምን። ከዛም በኋላ ግን ሌባ ኖሮ አይታችሁታል በወቅቱ በጣም ብዙ ጊዜ ደውዬለት ነበረ። ለምን አስገብቼልሻለሁ ብሎ ለ30 ደቂቃ እንደዚያ ካስጨነቀኝ ካስጠበበኝ በኋላ ሲጠፋ ሌባ መሆኑን ሳረጋግጥ ጥያቄ ልጠይቀው በጣም ደጋግሜ ደውዬለት ነበር። አሳይቻችኋለሁ በወቅቱ ማለት ነው። እና ምን ልላችሁን አሁን ታዲያ በጣም ብዙ ልጆች እየተበሉ ነው ያሉት። እየተበሉ ያሉበት መንገድ ግን በትክክለኛውና በኦሪጂናሉ ርሲት ነው። እንግዲህ እዚህ ጋር ቆይ ላምጣና እዚህ ጋር ከጎን ላስቀምጥላችሁ ማለት ነው። ምክንያቱም እኔ የራሴን አስቀምጬላችኋል ከዚህም በፊት ይሄው እንደምታዩት ነው ማለት ነው። የኔ ከአንድም 2 ቪዲዮ ላይ አስቀምጬላችኋለሁ። ገብታችሁ ሰማይና ምድር ልዩነት አለው። ግን ልብ ለማይል ሰው፣ ስራ ላይ ለተወጣጠረ ሰው፣ ተንኮል ለማያስብ ሰው፣ ለየዋ ሰው ማለት እውቀትም ጭምር ላነሰው ሰው ትዝ አይላችሁ እንዲህ አይነት ነገር። ረሲት ላከላችሁ፣ ረሲት ነው ኦፍኮርስ ብርሽ ነው። የብርሽን መጠን ታውቂዋለች ስንት እንደሆነ። ያንን ብሩን እዚያ ጋር ተለጥፏል። የተላክሽበት አካውንት ሙሉ ስሙ እዚያ ጋር ተለጥፏል። ኦፍኮርስ ብሬ ነው ብዬ አምኜ ተቀብየው ነበር። ገባችሁ? ነገር ግን እሱ ያው መጀመሪያም ተነጋግረ ስለነበር መግባት አለመግባቱን ሳላረጋግጥ አልክልህም ብየው ስለነበረ ተማምነን ነው መጀመሪያም ያስገባልኝ። ነገር ግን እሱ እንደዚያም ብየው ላጭበረበር በጣም ሙከራ አድርጓል። እግዚአብሔር በሚያውቅ ምንድን ያለኝ ልክ ሴትዮሽ አጠገብሽ ስትሆን ንገሪኝ፣ እኔም አስገባልሻለሁ፣ አንቺም ታስገቢልኛለሽ እጅ በእጅ ብሎ ከዚያም በኋላ አስገባልኝ። ከዚያም በኋላ ሬስቱ ልከልኝ ተልቤ ኢትዮጵያ ሬቱ እያስጨነቆኝ ነው እንደዚህ እንዴ። ተቅማጥ እንኳን ጊዜ ገደብ ይሰጣቸዋል እና
ዞሮ ዞሮ መዝጋው ጨረሩ የምልላችሁ ነው። የኔ ያው እውቀቱ ምንም ነገር ስላልነበረ ነው እንጂ ያስታውቃል። ረሲቱ ራሱ ገብታችሁ አስተያዩት፣ እናንተ አስተያዩት። ነገር ግን የዚች እህታችን ረሲት ትክክለኛና ኦሪጂናሉ ረሲት ነው። በምን መልኩ አጭበረበራት ፈጣሪ ወቀው። ኦፍኮርስ ብሩ ገብቷል ብሎ ነግሯት ብሩን ልካለታለች በአካውንቱ ማለት ነው። ምንድን ያለችው እሷ እንግዲህ ብሩን ስልክለት ከዚህ በፊት የምልክበት የራሴ ደንበኛ ነበረኝ፣ በወቅቱ ስልክ አልመልስልሽ ሲለኝ ብሩ በጣም አስቸኳይ ስለነበረ ለበዓል ፈልጌው ስለነበረ ላኩኝ፣ በዚህኛው ልጅ በዚህ በአዲሱ ማለት ነው ስትልክለት። ከዛም በኋላ እሱ ካስገባ በኋላ ረሲቱን ይልክላታል ማለት ነው። ይህን ረሲት አስገብቼልሻለሁ ብሎ ከዛ ብሩ ትሰጠዋለች። ብሩን ከሰጠችው በኋላ በዚያው ይጠፋል ማለት ነው። እሱን ለማናገር ብትሞክር ፈቃደኛ አይደለም። ከኢትዮጵያ ያሉ ቤተሰቦቿ ግን እንዲያናግሩት ታደርጋለች። እነሱ ሲያናግሩት ልጁ ያለው ኢትዮጵያ ነው። ኦልሬዲ የዚህ ሀገር አካውንት አለው፣ ያለው ግን ኢትዮጵያ ነው። እኔም ምን አይነት አሰራር እንደሆነ እኔ አላቅም። እኔ የላኩለት ልጅ አሁን ስልኩን ሴፍ ሳደርገው አሜሪካ እንዳለ ነው የሚያመለክተው። እሱ ግን አቡዳቢ ነኝ አቡዳቢ ነኝ ነው ያለኝ ለእኔ ማለት ነው። እና ሌባዎቹ ምን ያህል እንደተሰራጩ ፈጣሪ ሆይ ትዕግስቱን ስጠኝ። የመጨረሻ ተሰራጭተዋል። እና አሁን ምን ዋናው የመጣሁበት ዓላማ ወድች ምንም አልረካሁም። የተመለስኩበት ጉዳይ በዚህ ጉዳይ ምንድን ነው? አንዳንዶቻችሁ እና ታዲያ እንዴት ነው ብራችን ትክክለኛ ብራችን መግባትና ለመግባቱን ማረጋገጥ የምንችለው በምን እንወቅ ላላችሁ ሰዎች ማለት ነው ማርያምን ማረጋገጫ የለውም። እኔ እንዳየሁት ከሆነ እኔ አሁን በባለፈው ነገራችኋለሁ የመጀመሪያ ቪዲዮ እንደሰራው በብር ጉዳይ ምንድን ያልኳችሁ ይሄን ረሲትና ኦሪጂናል ረሲት አስተያዩት። ይሄ ረሲት ትክክለኛ ረሲት አይደለም፣ እነሱ ኤዲት አድርገውን የሰሩት ረሲቱንና ብር ስልኩ ሁሌም ቢሆን ማስተያየት አለባችሁ ዋናውን ረሲትና ይሄኛውን ብዬ ነበር የነገርኳችሁ። ነገር ግን አሁን በድጋሚ በኦሪጂናል ረሲት ተበላሁኝ። አሁን ይቺ ብቻ አይደለችም፣ ሌላም ልጅ እንደዚሁ ተበላሁ ያሉ ልጆች አሉ፣ ኮመንት ላይ ማለት ነው። ቲክቶክ ላይ ተበላሁ ያሉ በጣም ብዙ ልጆች የተበሉት በዚህ ሲስተም። ኦሪጂናል ረሲት ይልካሉ፣ ብር ግን የለም አካውንታቸው ላይ የገባ ነገር የለም። ገባችሁ? ስለዚህ የምላችሁ ምንድን ነው፣ በመጀመሪያ ደረጃ በደንበኛችሁ ላኩ። አንደኛ ነገር 2 ብር ወይ 3 ብር የሚጨምሩት እነኚህ ሌቦች አውቀው ነው እናንተ የእነሱ ምርጫ እንድትሆኑ እነሱን እንድትመርጧቸው 2 ብር ጨምሮልኛል ወይም ደግሞ 49 ከሆነ 50፣ 51፣ 52 እስከ 57 የሚሏሉ ቲክቶክ ላይ ማለት ነው። 57 ነው ምንዛሬ የሚሏሉ ሌቦች ናቸው እነኛ። እመኑኝ እምላችሁ ምንድን ነው፣ አንደኛ በቋሚ በደንበኛችሁ ብር ላኩ። በቃ በዚያው በደንበኛችሁ። ብዙ ጊዜ ሰዎች ምን ይላሉ እነሳሚ ምናምን ሲናገሩ እስከዛሬ በጣም ሰው ተበልተዋል። እንደውም እየኋላ የራሱ አንዱ አቅርባ ምንድን ያለችው 8,000 ምናምን ድርሃም ለደንበኛው አስጠጣው ይዞባት ነው የጠፋው። ብዙ ብር እንኳን ከሰጣችሁ ይዘው ይጠፋሉ። ነገር ግን አነስ ያለች 2 ወር 3 ወር እንደዚያ ስትሰጧቸው በደንበኞቻችሁ ብትልኩ አሪፍ ነው ብዬ አስባለሁ። እንደኔ በመጀመሪያ ደረጃ ይሄ ነው። ሁለተኛ ደረጃ ደግሞ እንደዚህ በአዲስ ሰው ስትጉ በማታውቁት ሰው በጓደኛም ይሁን በየትም ይምጣ በቲክቶክም ይሁን በየትም መጣ ቤት ለማታውቁት ሰው ብራችሁን ስትሰጡ ግን በመጀመሪያ ደረጃ ቅድሚያ ብሩ መግባት አለመግባቱን በቤተሰብ ቼክ አስደርጉ። ቤተሰቦቻችሁ መግባት አለመግባቱን ሳይነግሯችሁ ብራችሁን አትስጡ። ሺህ ጊዜ ተቀማጥ ቢሆኑባችሁ፣ ሺህ ጊዜ ቢያጣድፏችሁ በምንም ተአምር ብራችሁን አውጥታችሁ አትስጡ ማለት ነው። ረሲት አትመኑ፣ ማርያምን ረሲት አትመኑ። አሁንም ድጋሚ የጠውበት ዋናው ዓላማ ምንድን ነው? ረሲት አትመኑ። ትክክለኛ ረሲት ነው፣ ኤዲት ረሲት ነው ምናምን። እኔ ጋር ይሄ ሁለቱንም አምጥቼላችኋለሁ፣ አስተያዩት። ትክክለኛ ረሲት ራሱ ይዛችሁ እንዳታምኑ። ከዚህ በኋላ ሰውን ነው የምላችሁ፣ ማስጠነቀቃችሁ ነገር በሐዋላ ለምትልኩ ሰዎች ማለት ነው። በባንክ ነው ያው ሌብነት የለም። በሐዋላ ግን በመተማመን የሚሰራ ነው። ማንም ሰው 100,000 ድርሃም 50,000 ድርሃም ቢበላሽ መክሰሳችም ምንም የምትከስሽበት አድራሻ የለውም። ወይንም ደግሞ ይሄ ስራ ህጋዊ ስላልሆነ አንቺ ፈቅደሽ እሱን ፈቅዶ ተስማምታችሁ ያደረጋችሁት ነገር እስከሆነ ድረስ ተጠያቂ ማድረግ ራሱ አትችይም ማለት ነው። ስለዚህ እማታውቂው ሰው ከሆነ በመጀመሪያ ደረጃ ብሩን ያስገባልሽ። ከዛም በኋላ ብሩ መግባት አለመግባቱን ለማረጋገጥ ረሲት ሳይሆን ከቤተሰብ ማረጋገጥ ትችላላችሁ ማለት ነው፣ ብሩ መግባት አለመግባቱን። ይህን ነው የምነግራችሁ ነገር። ሌላው ነገር ግን በደንበኛችሁ ላኩ። በቃ በደንበኛችሁ የ2 ብር የ3 ብር የ4 ብር የ5 ብር ልዩነት አለው ያላችሁ የማታውቁ ሰው ጋር እየሄዳችሁ 1 ብር ስለምን ትበላላችሁ? የሆነ ሞላጫ ሌባ ደግሞ እናንተ እንደ ፋራ ቆጥሮ ሲበላችሁ ያቃጥላል፣ ያንገበግባል። እግዚአብሔር ልጅቷ ምንድን ያለችው
የተበላው 84,000 ብር ነው ኢትዮጵያ ብር የተበላችሁ ማለት ነው። 4 ቀን አልቅሼ ከለቅሶ መልስ ነው የመጣሁት ነው ያለችው። 4 ቀን ሙሉ ግን ቁጭ ብዬ አልቅሻለሁ ነው ያለችው። ሌሎችም አሉ 1,000 ድራም ተበላው እንደዚህ ተበላው የሚሉ ኮሜንት ላይ የሀገር ናቸው። በዚሁ ሲስተም ማለት ነው ትክክለኛ ኦሪጂናል ረሲት ይልኩላቸዋል። ነገር ግን ብሩ አልገባም። ምን አይነት አሰራር እንደሆነ እኔ ራሱ አላቅም። እኔ ተአምር ነው የሆነብኝ እግዚአብሔርን። እንደውም ምንድነው እየተባለ ረሲት ስታሳያቸው ለሰው ስሙ ተቀይሮ ነው እንጂ ከዚህ በፊት የተላከበት ነው። ምን አይነት ምን ማለት ነው አልገባኝም። እኔ ጥያቄን የፈጠረብኝ ይሄንን ለመመራመር የራሱ ጭንቅላት ጌታ ታመጣላችሁ እናንተ ብቻ። ሌባ ሁላ በጣም እየተስፋፋ ነው ያለው። ሌባው በጣም በዝቷል። እባካችሁ ተጠንቀቁ። ከምንም በላይ ያዘንኩት ለማለት ታውቃላችሁ፣ በዝግ አካውንት ለሚያስቀምጡ ልጆች አዘንኩላቸው። በጣም አዘንኩላችሁ በእውነት። እስከ ዛሬ ስንት አመት ሙሉ ብር አለኝ እያለች እዚያ ለሌባ እየሰጠች የተቀመጠች ስንቷ መስኪን ተውን ብዬ ለእነሱን ያዘንኩት። በተለይ በዝግ አካውንት የምትልኩ ተጠንቀቁ። የእኔ ብጤ እንኳን በየወሩ በየ2 ወሩ የሚልክ ይሻላል። ቢያንስ መበላታችን እናውቃለን፣ ተስፋ እንቆርጣለን ከወዲሁ። ግን በዝግ አካውንት ቁጭ አርጋ ብሯን የምትልክ ሴት ብር አለኝ እያለች ተቀምጣ እዚያ ስትሄድ ግን ምንም አይነት ብር የለም። ፈጣሪ ከእንደዚህ አይነት ነገር ይሰውረን፣ ሁላችንም ይሰውር። እኔ እንኳን የለኝም፣ የተረጋገጠ ነገር ነው። ዝግም አካውንትም ክፍትም አካውንትም የለኝም። እኔ ግን በዚህ መልኩ ለምትኖሩ እህቶች ፈጣሪ መልካሙን ነገር እመኝላችኋለሁ። ከወዱ ማርያምን ግን ቁጭ ብዬ ያሰብኩት እነሱን ነው። በቃ ይሄን እንዲህ አይነት ረሲት ሲልኩ ሳይ በቃ በዝግ አካውንት የሚልኩ ስንቱ እየተበላ ይሆን? ስንቱ የሆነ መረጃ ያልደረሰው ስንት ይሆን? የዋይን ብጤ አዎ ይበላሉ በደንብ። እኔ አሁን ዝግ አካውንት ቢኖረኝ አሁን ረሲት እንዲህ ነው እንደዚያ ነው ምን እማውቀው ነገር ስለሌለ ይህን ስንት ቀለብ ሌባ እየቀረልኩ ነበር እስካሁን ድረስ የምኖረው። እና ለማንኛውም ውድ ቤተሰቦች የምለላችሁ ነው ወደ ሀሳቤ ጠቅልል ሳደርግላችሁ፣ አንደኛ ነገር ያው ለጥያቄያችሁ መልስ አግኝታችኋል ብዬ አስባለሁኝ። ዋናው ማረጋገጫ ረሲት አይደለም። በአሁን ሰዓት ብራችሁ መግባት አለመግባቱን ከቤተሰብ አረጋግጡ። በቃ ከቤተሰብ አሁን ላይ ደብተር ይዞ ማስሞላት ቀርቷል ይባላል። ምንድነው ይባላል? ምን አይነት አሰራር እንደሆነ እዚያም ያለው አላቅም። ብሩ ካልተሞላ እንዴት ነው ታዲያ የሚያስታውቀው? ምን ማለት ነው? እኔ እንጃ። እኔ ጥያቄ እኔ ይቅርታ አድርጉልኝ። ኧረ እኔ እዚህ ፕሮሰስ ውስጥ አልገባም። እኔ እግዚአብሔርን እና ግን የሀገራችን የኢትዮጵያ ጉዳይና የሌባ መስፋፋት ጉዳይ እጅግ በጣም እኮ የሚገርም ነገር እኮ ነው ማርያምን። እና ለማንኛውም የምለላችሁ ነው በመጀመሪያ ደረጃ ያው ዋናው ማረጋገጫችሁ ብሩ መግባት አለመግባቱን ከቤተሰብ ማረጋገጥ ነው። እኔ ረሲት ከዚህ በኋላ እንዳታምኑ። በረሲት አምናችሁ በተለይ ብዙ ብር የምልኩ ሰዎች ለእናንተ በጣም አዘንኩኝ ማርያምን። ስለዚህ እምላችሁ ነገር ምንድን ነው? አንደኛ ነገር በምታውቁ ሰው በራሳችሁ ደንበኛ እስከ ዛሬ በምትልኩበት ደንበኛ ላኩ። ሌላ አዲስ ሰው አምጥታችሁ 7 ብር ልዩነት አለው፣ የ3 ብር ያላ ብር ልዩነት አለው እያላችሁ ከሌባ ጋር ለምንድን ነው የምታለቅሱ? ለምንድን ነው ልባችሁን የምትሰብሩት? ለምንድን ነው ሌባ ኪስ የምታወፍሩት? እና ጥንቃቄ አድርጉ። ግን ረሲት ደንበኛቸውን ቢሆን ራሱ ረሲት ከቤተሰብ ሳይላክላችሁ አትመኑ። ሶሪ በአሁን ሰዓት ማንም አይታመንም። በጣም የመጨረሻው ዘመን ላይ ያለ ነው። ችግራችሁን ብትነግሯችሁ፣ ሚስጥራችሁን ብትነግሯችሁ፣ ገመናችሁን ብትነግሯችሁ የሚራራ ሰው የለም። እኔ የተማርኩት ይሄንን ነው። እውነት ለመነጋገር አሁን ከ40 ሀገር ሴት ብር ይወሰዳል እንዴ? እንደው እንዴት ነው ልባችሁ የሚጨክነው? እኔ አላቅም። ወይኔ ይብቻ የመጨረሻው ዘመን ነው። ዞሮ መዝጋው ጭራሮ ጠቅለል ሳደርግላችሁ ዋና የመጣሁበት አላማና የመጣሁበት ፖይንት ምንድን ነው? ረሲት አትመኑ። ከዚህ በኋላ ረሲት አምነሽ የምትነፋረቅ የምታለቅሲ ሴት እኔ የለሁበትም። እኔ ተናግሬያለሁ። በቃ ረሲት አትመኑ። ከቤተሰብ ሄዳችሁ ገብቷል አልገባም አረጋግጡ። በዚህ አካውንት የምታስቀምጡ ቡካችሁን ይዘው ሄደው ቢያንስ እንኳን ብሯ ብቻ መግባቷን የብራችሁ መጠን በርግጥ የሰው ሚስጥር አናውጣ ምናምን አይነት ነገር መሰለኝ አሰራሩ አላውቅም። እሱን ይዘው ሄደው እንዲያረጋግጡላችሁ ብሩ መግባቱን በዚህ ቀን ገብቷል ብለው እንዲጠይቁላችሁ እንኳን አድርጉ ማለት ነው። ሌላው ነገር በምታውቁ ሰው ለመላክ ሞክሩ። በደንበኛችሁ ለመላክ ሞክሩ። ሌላ ሰው 10,000 ሰው አትቀየሩ ማለት ነው። ሁሉም ሰው ታማኝ አይደለም። ይሄንን ነው የምላችሁ ዛሬ። እኔ እንግዲህ ከኔ ጋር ያለውን ተናግሬያለሁ። ያው ይሄን በመናገሬ በጣም ደስተኛ ነኝ። እግዚአብሔር ስለፈቀደልኝ ፈጣሪና አመሰግናለሁ። እንድናገር ስለረዳኝ ስለፈቀደልኝ ማለት ነው። እንግዲህ መጠቀም የፈለጋችሁ ተጠቀሙበት። ከኔ ጋር መረጃውን ለእናንተ ማቅረብ ነበር የኔ ስራ። አቅርቤ ያለው በድጋሚ እስከምንገናኝ በያላችሁ በሰላማችሁ ይዛ ወዳችኋለሁ፣ አከብራችኋለሁ። አምላክ ሀገራችንን ዳሯን እሳት መሀሏን ገነት አድርጎ
ከውጭም ከሀገር ውስጥም ወራሪ ጠብቅልን ይታደግልን እላለሁ። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ቻው